ላንቺም ደግሞ መልእክት ልኮልሻል። ምን? መጀመሪያ እንደተፈታው አንቺ ነው መጥቼ የማይሽ ብሏል። ምን? የምር እንደዘለሽ? በጣም ጥሩ ነው። በጣም ደስ ይላል። በጣም ደስ ይላል። ምን ሆነሽ ነው የኔ ልጅ? እየተንቀጠቀጥሽ እኮ ነው። በጣም ደንግጠሻል። ምንድን ነው? ደስታው ነው እናቴ። ቃል በራሱ ላይ ዙሩን አፈረሽ። ቆይ ምንድን ነው መቀባጠሩ? ስሚ፣ እኔ እዛ በችግር ብርድ እንኳን የማያስጥል ቤት ውስጥ እየኖርኩኝ አንቺ እዚህ የተንደላቀቀ ህይወት እንድትኖር ያልፈቅድልሽም። እሺ? እና ምን ታደርጊ ነው? እኔም እዚህ ቤት ከአንቺ ጋር እንድኖር ታደርጊያለሽ። አለበለዚያ ሁሉንም ነገር ለሰላም ነግራታለሁ። እሺ? አንቺ እርጉም፣ መጀመሪያም ገምቼ ነበረ። ሂጂና ንገሪያታ። ኧረ በራስ መተማመን። አንቺ በውሸት ስለስክሻት እኔን ማታምነኝ መስሎሽ ነው? አዎ፣ ጭራሽ አታምንሽም። ለአንቺ ደግሞ መናገሬ ስተት ነበረ፣ ግን ደግሞ ስተቴን በራሴ መንገድ አርነዋለሁ። ስለዚህ አንቺ ልጇ እንዳልሆንሽና ልትገያት እንደምትፈልጊ ብነግራት አታምነኝም ማለት ነው አይደል? አዎ፣ አታምንሽም። ቃል እኮ ነኝ። ደግሞ ማንም ሰው አስፈራርቶኝ የማልፈልገውን ነገር እንዳደርግ ያስገድደኝ። ይሄን ባሰማሽስ? ስለዚህ አንቺ ልጇ እንዳልሆንሽና ልትገያት እንደምትፈልጊ ብነግራት አታምነኝም ማለት ነው አይደል? አዎ፣ አታምንሽም። ቃል እኮ ነኝ። ደግሞ ማንም ሰው አስፈራርቶኝ የማልፈልገውን ነገር እንዳደርግ ያስገድደኝ። አንቺ እርጉም፣ ድምጼን እየቀዳሽው ነበረ? አዎ። እስቲ ላሰማትና ከጆሮዋ በላይ አንቺ እንደምታምን እናያለን። ገባኝ። እኔንም እንደ ባህሉ አሳሲቀ ገደል ሊከተል ነው ማለት ነው። ያ መከረኛ ፍላሽ በእርግጠኝነት ከሷ ጋር ነው ያለው። ከእኔ ጥቅም ማግኘት ከታቆም ጠብቃ እኔንም ዘጥያ ልታወርደኝ ነው። ስለዚህ ሳትቀድሜ መቅደም አለብኝ ማለት ነው። ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ ወይ? አደራ ድራማ እንግዲህ በክፍል 28 ላይ ቃል ነገሮች ሁሉ እንዳሰበቻቸው እየሄዱላት አይደለም። ጭራሽ እንግዲህ አቶ በኃይሉ ሊፈታ ነው የሚል ወሬ ሰምታለች። ይህ ነገር ለቃል በጣም ከባድ ነው። ቃል ሁሉን ነገር ብቻዬን እቆጣጠራለሁ ብላ እንግዲህ ደፋ ቀና እያለች በጣም ደስተኛ ሆና ባለችበት ሰዓት ደስታዋን ውሃ የሚከልስ ነገር ሰላም ነገረቻት። እንኳን ደስ አለሽ አጎትሽ በቅርቡ ሊፈታ ነው ብላ እንግዲህ ወሽመጧን ቁርጥ አድርገዋለች። እሷ ህልሟና ሀሳቧ በጣም ረዥም ነበረ። አቶ በኃይሉ ከታሰረ ከዚህ በኋላ ሁሉ ነገር የኔ ይሆናል፣ ማንም ሰው አይቆጣጠረኝም ብላ እግሯን ዘርግታ እንግዲህ በጣም ደስተኛ ሆና ነበረ። የሰላም የሆነ ነገር ሁሉ ለእኔ ይገባኛል፣ የምፈልገውን ነገር ከሰዎች ወስዳለሁ፣ ከዛ የማልፈልጋቸውን ሰዎች ደግሞ አስወግዳለሁ፣ ተመልሼ የጎዳና ህይወትማ አልገባም፣ ይህን የመሰለ የሚያምር ህይወት ትቼ ብላ እንግዲህ እቅዷ በጣም ሩቅና ሰፊ ነበረ። ነገር ግን ያ ሁሉ ነገሯ ሳይበላሽ አይቀርም። እንግዲህ እዚህ ቀደም እንደምናስታውሰው አቶ በኃይሉን ያሳሰረችው እሷ ነበረች። አቶ በኃይሉ ከታሰረ በኋላ ግን እህቱ በተደጋጋሚ ወደ ፖሊስ ጣቢያ እየሄደች በምትጠይቀው ሰዓት ማን እንዳሳሰረው እንዲነግራት እየጠየቀችው ነበረ። እንግዲህ አቶ በኃይሉ ሰራችልኝ እቺ የተረገመች ሲል ማናት እሷ ብላ ስጠይቀው አታውቂያትም ብሏል። አቶ በኃይሉ አታውቂያትም፣ ምክንያቱም እዛ ከተፈታ በኋላ ቃልን ሊበቀላት ፈልጓል። በነገራችን ላይ ግን በፍጹም ቃልን መበቀል አይችልም እሱ፣ ምክንያቱም ቃል በጣም ብዙ ነገሮችን ሚስጥር ስለያዘችበት ከዚህ በኋላ ተፈቶ እንኳ ቢመጣ ቃልን የማስፈራራትም ሆነ ከሰላም ቤት የማስወጣት ራሱ ስልጣን የሚኖረው አይመስለኝም። በኃይሉ ቢፈታም ነገሮች ሁሉ ወደሱ ስለሚሄዱ ቃል እዛ ቤት ሲጀመር የሰላም ልጁን እንድትገባ ማን ነው ነገሩን ያመቻቸው? ሀሳቡንስ ማን ያመጣው የሚለው ጥያቄ ስላለ የራሱ ሀሳብና የራሱ እቅድ እንደሆነ ለሰላም ተናግራ ጉዱን ስለምታፈላበት በፍጹም ይህን ነገር ይናገራን ብዬ ወይም ደግሞ እሷን ለማስፈራራት ይሞክራን ብዬ አላሰብም። ምናልባትም ጉልበትን ሊጠቀም ይችላል። ከእስር ቤት ከወጣ በኋላ እሷን ለማስወገድ ሊሞክር ይችላል እንጂ በሰላም ፊት እሷን ማዋረድ አይችልም። ልጅሽ አይደለችም ቢል ለምን ልጅ ያልሆነች ሰው ቤት መጣች ማለቷ መጠየቁ አይቀርም። ሲጀመር እራሱ በኃይሉ ነው ቃልን እዛ ቤት ልጅሽ ናት ብሎ አምጥቶ ያስረከባት።
እቅዱም ሀሳቡም አላማውም ሁሉ የሱ እንጂ የቃል አልነበረም። ስለዚህ አሁን ላይ ቃልን አጋልጣለሁ ቢል የራሱ ጉድ ነው ቀድሞ የሚወጣው። ለዛ ሲል እንግዲህ አቶ በኃይሉ ከእስር ቤት ከተፈታ በኋላ ለቃል ሌላ ወጥመድ ሊያዘጋጅ ይችላል እንጂ ፊት ለፊት በፍጹም ሊጋፈጣት አይችልም። ቃል አሁን ላይ ፈተናዎች ዙሪያውን መጥተውባታል። ብሌን ነገሩን ዝም ብትላትም ነገር ግን ሌሎች ሰዎች ዝም እያሏት አይደለም። የብሌን ጅልነት በጣም ቢያናደደንም ማለት ነው እንግዲህ በእናቷ ስላስፈራሯት ነው። በእርግጥ በዛ ላይ ደግሞ ምንም አይነት መረጃ ሳይኖራለ ሰላም ቃል ልጅሽ አይደለችም ብትላት ሰላም አታምናትም። ምክንያቱም ደግሞ ምንም ማስረጃ የላትም። ሰላም ደግሞ ለብዙ ዓመት የናፈቀቻት ልጇ ስለሆነች ልጅሽ አይደለችም የሚለውን አባባል አትፈልግም። ከሰዎችም ሆነ ለራሷ ራሱ መንገር አትፈልግም። ውስጧ እኮ ቃልን አይፈልጋትም። ልጇ እንዳልሆነች ውስጧ እየነገራት፣ ነገር ግን ደግሞ ማጣትን አትፈልግም። ያገኘቻት ልጇ ስለሆነች በፍጹም አይደለችም የሚባል ነገር እና ልጇ እንዳልተገኘች ማሰብን እንዳዲስ አትፈልግም። ስለዚህ በቃል ውስጥ መደበቅ ነው የምትፈልገው ሰላም ማለት ነው። ለዛ ነው እንጂ ውስጧማ ድሮም ቃልን አልተቀበላትም እንዳለች እና እንግዲህ የቃል እቅድ በጣም ብዙ ነበረ። የአልማዝን አፍን በገንዘብ አዘግታለች። ጓደኛዋንም ከዛ ቤት አባራ፣ ብሌንንም በእናቷ በማስፈራራት እንዲሁም ሳሚንም ደግሞ አንተንም የበኃይሉን ዕጣ ፈንታ ሰጥሃለሁ በማለት በኃይሉንም ደግሞ በራሱ ፍላሽ በሰራው ወንጀል እስር ቤት በማስገባት ሁሉንም እያጸዳች ትገኝ ነበረ። ነገር ግን ልክ አስተካክላ እንደጨረሰች ሁሉም ነገር እንደገና ተገለባብጧን። ያ ውሸት ሁልጊዜም ባለበት አይቆምም፣ ጊዜ ጠብቆ መፍረሱ አይቀርም እና ቃል አሁን ላይ ግራ ተጋብታለች። ምን እንደምታደርግም በተለይ የበኃይሉ መፈታት ለሷ በጣም ከባድ ነገር ነው። ለሷ ያቀደችው አይደለም ቀርቶ በህይወት ለመኖር ራሱ አስጊ ነው ማለት ነው የበኃይሉ መፈታት። በዛ ላይ ደግሞ አላርፍ ብላ እንግዲህ ሚስጥሯል ከራሷ አሳልፋ ስታዝረከረክ በጣም ብዙ ሰው ጋር ደርሷል ሚስጥሯ ማለት ነው። አብሮ አደጓ የጎዳናዋ ልጅ ጓደኛዋ እንግዲህ እዚህ ቀደም መታ በሰማችው ሚስጥር ቀን ጠብቃ ልትበቀላት መታለች። እናም እንግዲህ ሰላም ቃል አግዝሽ እኔ ቃል ጓደኛ ነኝ በማለት ወደዛ ቤት መታለች። ወደዛ ቤት ከመጣች በኋላ መጀመሪያ ጊዜ እዛ ቤት ስትመጣ እንግዲህ ለተንኮል ወይም ለክፋት አልነበረም፣ የቃልን አኗኗር ለማየት ነበረ ወደ ቤታቸው የመጣችው። እናም እንግዲህ ቃል በጣም የሚያምር ህይወት እንደምትኖር የእሷ ያልሆነን ህይወት ግን ተንደላቃ እየኖረች እንደሆነ ስላወቀች፣ በዛ ላይ ደግሞ ከዛ ቤት እንደ ውሻ አንቋሻ ስላባረረቻት በያዘችው ሚስጥር ቀን ጠብቃ ልትበቀላት መታለች። የጓደኛዋ ሀሳብ እንግዲህ አንቺ የምትኖሪውን ተንደላቀሽ የምትኖሪውን የውሸት ህይወት፣ የአንቺ ያልሆነን ህይወት እኔም መኖር እፈልጋለሁ፣ ያለዛ ግን አንቺ የእሷ ልጅ እንዳልሆንሽ ጉድሽን አወጣዋለሁ በማለት ስታስፈራራት እያየን ነው። ልጅቷ የምትፈልገው እዛ ቤት መኖር ነው፣ ሰላም ቤት። ልክ ሁለቱም የጎዳና ልጆች ናቸው። በነገራችን ላይ እንግዲህ አስቡት፣ አብሯችሁ ሲኖር የነበረ ሰው የራሱ የእሱ ያልሆነን ህይወት የሰውን ህይወት ቀምቶ ተንደላቆ ሲኖር ስታዩ እንግዲህ በዛ ላይ ደግሞ እናንተን የነበረበትን ትላንትናውን ረስቶ እናንተን መልሶ የሚያንቋሽሻችሁ ከሆነ ያደረገችው ነገር ልክ ነው ብዬ እላለሁ። እንደውም እሷ የፎከረችው ሚስጥርሽን አወጣዋለሁ ነበር ያለችው። በአሁኑ ግን እንደዛ አይደለም። ሚስጥሩን መውጣት አይደለም የምትፈልገው፣ በሚስጥሩ አሳባ ሰላም ቤት መኖር ነው የምትፈልገው፣ ተንደላቃ እሷ የምትኖረውን ህይወት። እንግዲህ ልጅቷ በድጋሚ ሰላም ይዛት በመጣች ሰዓት ቃል እንዳየቻት ነበር የደነገጠችው። የነገረቻት ሚስጥር ሁሉ ነበር ትዝ ያላት። በመጨረሻም እንግዲህ እሷን ስታያት ስትርበተበትና ስትፈራ ሰላም ታያትና ምን ኩነሽ ነው እንደዚህ የምትወኙ ብላ ስትጠይቃት እናቷን ለብቻ ወስዳ እንግዲህ ይች ልጅ ስለ እኔ መጥፎ ነገር ብትነግርሽ እንዳታምንያት፣ በዛ ላይ በጣም መጥፎ ሌባና ጭበርባሪ ናት፣ ስለዚህ ከዚህ ቤት አባሪያት በላል እናቷን እንግዲህ ሰላምን ማለት ነው። ቶሎ ብላ አእምሮዋን በመጥፎ ነገር ትሞላትና ሰላምም የምር መስሏት ድንገት የምኝታ ቤቱን በር ከፍታ ወደ ሳሎን ስትሄድ ነበረ። ልጅቷ ሪሞት ፍለጋ ወደ መሳቢያው ስትገባ እጅ ከፍንጅ የተያዘችው። በዛ የተነሳ እንግዲህ ቃልዬ ያልሽው ነገር እውነት ነው፣ ይች ልጅ ሌባ ናት ብላ ከቤት እንድትወጣላት እንግዲህ እንድታባረራት ትወስናለች ማለት ነው።
በዚህ ቅጽበት ነበር እንግዲህ ጓደኛዋ ስለ እኔ መጥፎ ነግረሻት ነው ወይ ሰላም እንደዚህ ባንዴ የተቀየረችብኝ ስትላት፣ አዎ ሌባና አጭበርባሪ እንደሆንሽ ነግሬያታለሁ፣ ስለ እኔ ምንም ብታያት አታምንሽም ብላ እንግዲህ ቃል እንደለመደችው አፏን መክፈት ትጀምራለች። ልጅቷ የዛን ጊዜ ብልጥ ትሆንና እዚህ ቀደም ምንም መረጃ አልያዝኩብሽም፣ አሁን ግን መረጃ ይዘብሻለሁ ትልና ስልኳን እንግዲህ በመክፈት ሪከርድ ታደርጋታለች። በመጨረሻም እንግዲህ ቃል ሄደች ስለ እኔ ልጇ እንዳልሆንኩ ብትነግሪያት አታምንሽም፣ ስለ አንቺ መጥፎ ነገር ስለነገርኳት ምንም አይነት ማስረጃ የለሽም፣ ሂጅና አሁኑ ንገሪያት ብላ እንግዲህ ቃል ለመፎከር ትሞክራለች። ጓደኛዋም እንግዲህ በጣም ጥሩ እኔ ነግሬያት ላሰማኝ ትችላለች፣ አሁን ግን የተናገርሻትን ነገር እንደምታምንና እንደማታምን እኔ ብላ እንግዲህ በሪከርዱ ነው ያስፈራራቻት። እቃዬን ጠቅልዬ እዚህ ቤት እመጣለሁ ዛሬውኑ፣ ያጠፋሽውን ስሜን ቶሎ ሄደሽ አስተካክይ፣ ለሰላም ጥሩ ሰው እንደሆንኩኝና በዛ ላይ ደግሞ እዚህ ቤት ከአንቺ ጋር መኖር እንደምፈልግ ንገሪያት ብላ እንግዲህ ስታስጨንቃት እያየን ነው። ቃል ደግሞ እንግዲህ አስቡ፣ በሰከንድ ልዩነት አሁን በጣም መጥፎ ልጅ ናት፣ ከዚህ ቤት አባሪያት፣ ምንም ነገር ብትልሽ እንዳታምንያት ስለኔ ብላ ስትላት የነበረችውን ልጅ በዛው ቅጽበት ተመልሳ ልጅቷ እኮ ተቀይራለች፣ ጥሩ ልጅ ናት ብላ ስታወራ አሰቡት። ሰላም በነገራችን ላይ ምን ጅዝብ እንዳረጋት አላቅም እንጂ በጣም ቀላል ነው ይሄን ለመረዳት። የቃል ላይ የሚታየው እንደዚህ አይነት ፍርሃትና መደነባበር ምንድን ነው ብላ ለሰከንድ እንኳን ለምን መጠርጠር እንዳልፈለገች ሰላም አላውቅም። ሰላም ግን አውቃ የተኛች ነው የምትመስለኝ እንጂ በዚህ መጠን በዙሪያው ያሉ ሰዎች ስለ እሷና ስለ ልጇ ጠንቅቀው ሲያውቁ፣ እሷ ግን ለትንሽ ነገር እንኳ በትንሿ እንኳ ለመጠራጠር እየሞከረች አይደለም። በዛ ላይ ደግሞ የቃልን ማንነት እንኳ እስካሁን ድረስ ሳትጠይቅ ነው በቃ ልጅሽ ናት ብሎ በኃይሉ ሲያመጣላት የተቀበለችው። የት እንደነበረች ማን እንዳሳደጋት እንዴት እንዳደገች እንኳን ስትጠይቃት እያየን አይደለም። ስለዚህ ሰላም ሆን ብላ ነው ነገሩን ሁሉ የተወችው። በዛ ላይ ደግሞ አልማዝም ሙታለች ተብሎ እንግዲህ የብሌን እናት አሁንም እስር ቤት ውስጥ ትገኛለች። ምክንያቱም ደግሞ ብሌን በደወለችው የስህተት ስልክ ምክንያት ማለት ነው ወንጀል ልጠቁም ነው ብላ ወደ ፖሊስ ጣቢያ ከደወለች በኋላ ሰላም የነገረቻትን ነገር አስታውሳ እንግዲህ ስልኩን ተሳስቼ ነው ብላ ዘግታ ነበረ። በዛ የተነሳ የሲሙን ያወጡበት ሰዎች ስም አድራሻ ስለተገኘ የብሌን እናት ታስራለች። ብሌን እናቷ ስትታሰር እንግዲህ ዝም ብላ እያየች ነበረ። ማለት እሷ ናት እንግዲህ የደወለችው በስልኩ። ሰውን ያክል ነገር ገላ ሰላም በሰላም እየኖረች ነው። እሷም ደግሞ ምን አስባ እንደሆነ አላውቅም ከደወለች በኋላ ተሳስቼ ነው ትላለች። አይጥ እኮ አይደለም የገደለችው ሰውን ነው። እንግዲህ አልማዝ ሞታ ቢሆን አሁን እንደዚህ ነው ወይ የሚቀጥሉት? እንደዚህ ነው ወይ ማለት ሚስጥር ሆኖ ምናምን የሰውን ነፍስን ያክል ነገር ገለው የማይመስል ነገር ለሚስት አትንገር ይባላል። እና የብሌን ነገር በጣም ነው ያስገረመኝ። ሌላው እንግዲህ ሳሚ ነው። ሳሚ በጣም መልካም ነገር እያደረገ ይገኛል አሁን ላይ። ሳሚ ከመጀመሪያው መጥፎ ሰው ሆኖ ሳይሆን በኃይሉ ሲጨቁነውና ሲያሰቃየው ስለኖረ ለዛ ነበረ መጥፎ ሰውና በቀልተኛ የሆነው። እና እንግዲህ በመጨረሻም ለዘመናት ሲፈልጋት የነበረችውን እናቱን ለዳግም ማለት ነው ያለምንም ቅድመ ሁኔታ ምንም አይነት መደራደሪያ ሳያቀርብለት የእናቱን ማንነት ነግሮታል። እናት ገነት ናት ብሎ እንግዲህ በግልጽ ነግሮታል። ይህን ነገር ግን በፍጹም ለማንም እንዳትናገር፣ በኃይሉ ካወቀ አንተንም እናትህንም ይገላችኋል፣ ስለዚህ ሚስጥር አድርገው ብለው እንግዲህ የዳግምን የእግር እሳት የሆነበትን እናቱን በመፈለግ በጣም ብዙ ወንጀሎቹንም ሲያሰራው ነበረ። እዚህ ቀደም ማለት ነው በኃይሉ አድርግ የሚለውን ነገር እሱ ሲያደርግ ሁሉ ነበረ። አሁን ላይ ግን ብሌን እንግዲህ ይቅርታ ስላደረገችለት ነው። በዛ ላይ ደግሞ ብሌንም በጣም ይወዳታል። ስለዚህ ለዳግም እውነቱን ነግሮታል። ዳግም እናቱ ገነት መሆኗን በመጥፎ ሁኔታ ላይ ሆኖም ቢሆን ማለት እስር ቤት ውስጥ ነው ያለችው። እናቴ ብሎ ማቀፍ በማይችልበት ሁኔታ እንኳ ቢሆንም እንኳን ዳግም እናቱን አግኝቷል። አሁን እንግዲህ ከዚህ በኋላ የሚሆነው ሳሚ ኃላፊነቱን ተወጥቷል። የዳግም ስራ ነው መሆን ያለበት። ዳግም እንደ ወንድ ቆፍጠን ማለት አለበት። በኃይሉን መጋፈጥ አለበት ብዬ አስባለሁ። ለዘመናት እናቱን ቀምቶት የኖረ ሰው ነውና
ከእናቱ ለይቶ ሲያሰቃየው የኖረ ሰው እስከሆነ ድረስ ከዚህ በኋላ እናቱንም ራሱንም መጠበቅ አለበት ብዬ አስባለሁ። እንዲሁም ብሌንንም ጭምር ማለት ነው። ስለዚህ ከማለቃቀስ ወጥቶ ቆፍጠን ብሎ የብሌን እናት ማን እንደሆነች መፈለግና ነገሮችን ማስተዋል አለበት ብዬ አስባለሁ። ምክንያቱም ደግሞ በኃይሉን መበቀል ስላለበት እስከ ዛሬው እያለቀሰ ዝም የሚል ከሆነ ግን አሁንም በኃይሉ ከእስር ቤት ሊፈታ ስለሆነ በተለይ ይህን ነገር ካወቀ ለሱም ሆነ ለሳሚ ጥሩ አይሆንም ብዬ አስባለሁ። ሳሚ ግን በጣም መልካም ነገር ነው ያደረገው። እንግዲህ ዳግም እናቱ ገነት መሆኗን ከሰማ በኋላ ቀጥታ ሄዶ እዚህ ቀደም ያየውን ፎቶ ነበር ያስተያየው። እናቱ ናት በጣም በሚገርም ሁኔታ። ነገር ግን ምንም ማድረግ አይችልም። እናቴ ነሽ ብሎ ሄዶ ማቀፍ አይችልም። ምክንያቱም አስፈራርቶታል። በኃይሉ አሁን ከእስር ቤት ይወጣል። ስለዚህ ምንም ነገር ማድረግ ይችላል ማለት ነው። ስለዚህ በጥንቃቄ መጓዝ አለበት። ከዚህ በኋላ ደግሞ ብሌን እናቷ ሰላም መሆኗን ማወቅ አለባት። ይህን ሚስጥርና ቁልፍ ደግሞ ያለው ሳሚ ጋ ነው። ሳሚ በነገራችን ላይ ቃልን መበቀል እሱ ራሱ ይፈልጋል። ምክንያቱም ቃል ለሱ ጉድጓድ እየማሰችለት እንደሆነ ስላወቀ ማለት ነው። ቃል እሱን ከተጠቀመችበት በኋላ ለእስር ልታዳርገው እንደምትችል 100% እርግጠኛ ነው። ምክንያቱም ደግሞ እሱ ወንጀል የሰራባቸው ፋይሎች እሷ እጅ ላይ ስላሉ በቀላሉ እሱን እስር ቤት ማስገባት ትችላለች። ስለዚህን እድል መጠቀም አለበት ብዬ አስባለሁኝ። እሷም እንግዲህ መጀመሪያ ላይ የሰላምን ንብረት አብረን እንካፈላለን፣ አንተ ብቻ ግዛኝ ነበር ያለችው። ነገር ግን እሷ የያዘችውን ይዛ ነው እንግዲህ ቃል። አሁን ላይ ግን ነገሮች ሁሉ ተበላሽተውባት እንግዲህ ከጨዋታ ውጭ የመሆኛዋ ጊዜ እየደረሰ ያለ ይመስለኛል። ብሌንም እናቷን ሰላም መሆኗን ማወቅ አለባት፣ ዳግም እንዳወቀው ሁሉ ማለት ነው። ስለዚህ የአልማዝን በህይወት መኖር መታወቅ አለበት። በነገራችን ላይ ይህን ነገር ፖሊሶች ከገቡበት ስለ አልማዝ ማጣራታቸው ስለማይቀር ማለት ነው። ያው በህይወት የት እንደተቀበረች የት እንዳለች መፈለጉ አይቀርም። ያኔ ደግሞ እንግዲህ ሴትዋ እንዳልሞተች እና በህይወት እንዳለች ይታወቃል ማለት ነው። ስለዚህ የብሌን እናት ወይም ደግሞ የዳግም ወላጅ እናት ነፃ ትወጣለች ብዬ አስባለሁኝ። አሁን ላይ እንግዲህ እውነቶቹ እየወጡ ነው። ሁሉም ነገር ወደ ነበረበት ወደ እውነት እየተቀየረ ይገኛል። ብሌን እስካሁን ድረስ ግን እናቷ ሰላም መሆኗን አላወቀችም። በቀጣይ ክፍል እንግዲህ ምናልባት ሳሚ ለብሌን የሰላም ልጅ እንደሆነች ሊነግራት ይችላል ብዬ አስባለሁ። ውድ ቤተሰቦች የዛሬን አበቃን። በቀጣይ እስከምንገናኝ ቸር ቆዩልኝ።